መንገድህን ለእግዚአብሔር አደራ ስጥ። መውጣትና መግባትህን አንተ ብክንክን አትበል፣ ለሕያው እግዚአብሔር አስረክብ። እጅግ ብርቱ በሆነው ጠላት ቤት ፊት ሞገስ እንዴት እንደሰጠው ተመልከቱ። የጲጢፋራ ሚስት ፈታኙ እንኳን ሳይቀር ያለ ዮሴፍ እግሯን ማነቃነቅ የማትችል ሴት ሆነች። እንዴት ይደንቃል! አለቃውን የሚገዛ ሆነ። ለምን? እግዚአብሔር ከሱ ጋር ወጥቷል። እግዚአብሔር አብሮት ተሰዷል። አባ ጊዮርጊስ ዘጋስጫ እንዳለው ቅዱስ ዮሴፍ ሲታሰር እግዚአብሔር አብሮት ይታሰራል። ግድ የለም እግዚአብሔር ከናንተ ጋር አብሮ ይውጣ። ግድ የለም እግዚአብሔር አብሮ ከናንተ ጋር ቤት አልባም ይሁን። ግድ የለም እግዚአብሔር ከናንተ ጋርም ተንከራታችሁ ይሁን። ግድ የላችሁ እግዚአብሔር ቤታችሁ ይሆናል። እግዚአብሔር ጸጋችሁ፣ እግዚአብሔር ቤታችሁ ይሆናል። በሚመጣ በሚሄድ በሚሞቅ በሚቀሰቅስ በሚሞላ በሚወደድ ነገር ደስታችሁ ከዓለም ጋር ፍጹም ከእምነቷና ከሀብቷ ጋር ከተጣበቃችሁ ዛሬ ብቻ አይደለም ነገን መቆማችሁ ትርበተበታላችሁ። ድንቁጥና ፈሪዎች በረከት ያገኛል ኪዳኑ ሁሉም ነገር ቋሚና የኛ ስለሚመስለን እኮ ነው የምንሸከረው። ይሄ ደግሞ ለዓለምና በዓለም ለሚኖሩ ሰዎች ይሆናቸዋል። ግብፅ ብርቶች በምስጋና ከቡ ከሞቀሌናቸው ከሰላ ንብረታቸው ወጥተው እግዚአብሔር ስለተከተላቸው እኮ ነው የሕጉ መጋቢ የሕዝቡ መሪ ለመሆን የመጣው። ሙሴ እኮ እንደዚህ ነው። ምን ቤት አለ? ከክርስቶስ ጋር መከራ ለመቀበልን በግብፅ ያለውን ጊዜያዊ ደስታና እርካታ እምቢ ሲል እኮ ነው እግዚአብሔር ከፍ ያለ ልዕልና ይሰጣል። ምክንያቱም እግዚአብሔር አብሮት ወጥቷል። ምክንያቱም ከእግዚአብሔር ጋር አብሮ ተሰጥቷል። ምክንያቱም ከክርስቶስ ሕዝብ ጋር መከራ መቀበልን መርጧል። አያችሁ፣ ነገሩ እንደዚህ ነው። አብሮን ይወጣል፣ ይሄዳለሁ ብሎ ቃል ኪዳን ገብቷል። አብሮ እንዲሄድ ፍቀዱለት፣ አብሮ እንዲጓዝ ፍቀዱለት። መንገድህን ለእግዚአብሔር አደራ ስጥ። መውጣትና መግባትህን አንተ ብክንክን አትበል፣ ለሕያው እግዚአብሔር አስረክብ። እጅግ ብርቱ በሆነው ጠላት ቤት ፊት ሞገስ እንዴት እንደሰጠው